ራቅ ባለ መንደር ላይ አንድ ሐምዛ የተባለ ምስኪን ልጅ ነበር። ይህ ልጅ ገና በልጅነቱ ነበር እናቱን ያጣት። በዚህም ሐምዛ በጣም ያዝንና ይከፋ ነበር። ከአባቱ ጋርና አባቱ ካገባት ከእንጀራ እናቱ ጋር ይኖር ነበር። ሐምዛ በመልኩ ውብ ያልነበረ የሚያስጠላና የማይስብ አይነት ሰው ነበር። በዚህም የመንደሩ ሰዎች ሁሉ ያርቁትና ይሳለቁበት ነበር። ይህም ነገር ከእናቱ ሞትም አልፎ በጣም ያስጨንቀውና ያሳዝነው ነበር። የሱ እኩያዎች ሁሉ ያገሉታል። ከሱ ጋር መጫወትም ሆነ ማውራት አይፈልጉም። አባት ልጁን ሐምዛ በጣም ስለሚወደው ሁል ጊዜ ሲያለቅስና ሲከፋ ያባብለው ነበር። አብሽር ልጄ፣ ዋናው ውበት እኮ የልብ ነው። መልክህም ቢሆን እኮ በጣም ቆንጆ ነው። ቁንጅናና ውበት የሚታየው እኮ ውብ ለሆነ ሰው ነው፣ እነሱ ስለማይታያቸው ነው። አብሽር እያለ ልጁን ያባብለዋል። ሐምዛ አባቱ ብሶቱና ጭንቀቱን ስለሚያቀልለትና ስለሚያሰፋለት በጣም ደስ ይለው ነበር። አንድ ቀን የሐምዛ አባት ለንግድ ጉዞ ለማድረግ ይወስንና ጉዞ ከሚያደርጉ ቅፍለቶች ጋር ከተገናኘ በኋላ የሚወደውንና የሚያስብለትን ሐምዛና አዲስ ሚስቱን ተሰናብቶ ጉዞውን ይወጣል። ከተወሰኑ ወራት በኋላም እነዛ ለንግድ የወጡት ቅፍለቶች ይመለሳሉ። ሐምዛና አዲስ ሚስቱም የሐምዛ አባትን ለመቀበል እየሮጡ ወደዛ ይሄዳሉ። ነገር ግን እሱ አልተመለሰም። ከነሱ ጋር የሄደን ሰው ሲጠይቁ ያ ምስኪን የሐምዛ አባት ከጉዞ ሲመለሱ መንገድ ላይ እንደሞተ ይነገራቸዋል። ይህንን ሲሰሙ በጣም ይደነግጣሉ። የሰሙትን ነገር ማመን አቃታቸው። ከአዲስ ሚስቱ የበለጠ ሐምዛ በጣም ነበር ያዘነው። ምክንያቱም በዱንያ ላይ አባቱ፣ እናቱም፣ አባቱም ጓደኛውም እሱ ብቻ ነበር። በዚህም በጣም ያዝናል። አሁን ከአላህ በታች ከጎኑ ሆኖ የሚያባብለውና ችግሩን የሚያቀልለት ሰው የለም። ሁል ጊዜ ሐምዛ ማልቀስና መከፋት ሆነ ስራው። አባቱ ያገባት የእንጀራ እናቱ እንደ አባቱ የምትሆንለት መስሎት ነበር። ነገር ግን በተቃራኒው ሆነ። አባቱ ከሞተ በኋላ የእንጀራ ሚስቱ ምንም ነገር ሐምዛን ትከለክለው ጀመር። ከዛም ብሶ ትጮህበትና ታስከፋዋለች። ያለ አግባብ ስራ እያሰራች ምግብን እንኳን ትከለክለዋለች። ሐምዛ ነገራቶች እሱ ላይ ከመደራረቡም አልፎ የገዛ እንጀራ እናቱ ተቀይራ እሱን ማሰቃየት መጀመሯ በጣም አስከፍቶታል። ከዚህ በላይ ከሷ ጋር መኖርና ጊዜውን ማቃጠል አልፈለገም። በጭንቀትና በትክዛት ከሚሞት ያንን መንደር ለቆ መውጣት ወሰነ። የእንጀራ እናቱ ሳታየውም መንደሩን ለቆ መጓዝ ጀመረ። ከበረሃ በረሃ እያቆራረጠ እግሩ ወደ መራው ቦታ የት እንደሚሄድ ሳያውቅ መጓዝ ጀመረ። መንገድ ላይ ካገኘው ውሃና ምግብ እየበላ መጓዝ ጀመረ። ብዙ ከተጓዘ በኋላ ወደ አንድ መንደር ይደርሳል። መንደሩ ላይ በጣም ባለሀብቶችና የሚያማምሩ ሰዎች ነበር የሚገኙት። ሐምዛ እነሱን ጠጋ ብሎ የሚበላ ነገርና ስራ ካለ ሊጠይቃቸው ወሰነ። ነገር ግን አንዳቸውም እሱን ሊያስጠጉት አልፈለጉም። ሁሉም ሐምዛ ወደሱ ሲጠጋባቸው ከለበሰው አለባበስና ድህነት አይደለም ሊያዋሩት ሊያስጠጉት እንኳን አልፈለጉ። ሐምዛም በጣም አዘነ። እንዴት የሰው ልጅን በመልኩና ባለባበሱ ይገምቱታል? እንዴት እንደዚህ ይሆናል? መንደሬን ለቀቅ የወጣሁት ለዚህ ነው እያለ ማዘን ጀመረ። በድንገትም ካለበት ቦታ ላይ በአንድ ቤት በኩል የሚወጣን ድምፅ ይሰማል። ያ ቤት የተዘጋና ማንም ያለው አይመስልም ነበር። ወደ ውስጥም ገብቶ ተመለከተ። በውስጡ አንድ በጣም ያረጀ አዛውንት ነበር። አዛውንቱም ሐምዛን ሲመለከተው ምን ነው ልጄ፣ ምን ሆነህ ነው? በጣም የተቸገርክና የተናደድክ ትመስላለህ አለው። ሐምዛም በዛ መንደር ላይ በስተመጨረሻ ወደ እሱ አስጠግቶ ችግሩን ሊሰማው ሰው በማግኘቱ በጣም ደስ አለው። በረጅሙ ከተነፈሰ በኋላ እንባውን መቆጣጠር አቅቶት እያለቀሰ በምን አይነት ሁኔታ ላይ እንዳለ፣ እንዴት አባቱ ከሞተ በኋላ የገዛ እንጀራ እናቱ ከቤት እንዳባረረችው፣ በዚህ መንደር ላይ ከመጣ በኋላ ሰዎች እሱን በምን አይነት መልኩ እንደተገበያዩት ይነግረው ጀመር። አዛውንቱም ይህንን ሲሰማ ትንሽ ፈገግ አለና አብሽር ልጄ፣ በዚህ መንደር ላይ ያሉ ሰዎች ምስኪንን ማውራት አይፈልጉም። በጣም ባለሀብት ስለሆኑ በሀብታቸው ይመካሉ። ያላቸው ሀብት የሚጠፋና የሚወገድ አይመስላቸውም። የተቸገረን ሰው መርዳት አይወዱም። በዚህ መንደር ላይ ብዙ መቆየት የለብህም። ይህንን መንደር ለቀ መሄድ አለብህ። እዚህ ከቆየህ ላንተም ጥሩ አይደለም። ነገር ግን እኔ በአንድ ነገር ልረዳህ እችላለሁ። አንድ ቀለበትን እሰጥሃለሁ። ይህንን ቀለበት ነገራቶች ጥብብ ሲልሆና ሲቸግርህ ልበሰው። ያኔ የሁኔታዎችን መፍትሄ ታገኛለህ አለው። ሐምዛም ይህን ሲሰማ በጣም ተገረመ። አዛውንቱ የሰጠውን ቀለበት ተቀብሎ አገላብጦ እያዘዋወረ እየተመለከተው ያንን ቦታ ለቆ ይወጣል። አዛውንቱ እንዳለው እዛ መንደር ላይ የመቆየት ዓላማ አልነበረውም። ወዲያውኑ ነበር ያንን መንደር ለቆ ይወጣው። አሁንም ወዴት እንደሚሄድ ሳያውቅ እግሩ ወደ መራው ቦታ መሄድ ጀመረ። ብዙ ከተጓዘ በኋላም ወደ አንድ ትንሽዬ መንደር ይደርሳል። በመንደሩ ላይ ባላቸው ነገር ተብቃቅተውና ጥሩ ልብ ያላቸው ሰዎች ነበር የሚኖሩት። ሐምዛንም ሲመለከቱት አዲስ ሰው እንደሆነ አወቁ። በጣም የራበውና የተቸገረ ሰው ስለሚመስል ወደ ራሳቸው አስጠግተው እንክብካቤ ያደርጉለት ጀመር። ሐምዛም እዛ መንደር ላይ ከነሱ ጋር ተቀላቅሎ የነሱ አባል ሆኖ መኖር ጀመረ። በተሰጠው ቤት ላይ አታክልትን እያጠጣ መኖር ጀመረ።
ሁል ጊዜ በሱ ጋር የምታልፍ አንድ መልከ ውብ ሴት ነበረች። ሐምዛ እሷን ሲመለከታት ብቸኛ ስለነበረ ያላገባች ከሆነ ሊያገባት ፈለገ። ስለ ልጅቷም ለማጣራት ይወሰንና ሰዎችን መጠየቅ ይጀምራል። ሐምዛም ስለ እሷ ሲያጣራ እሷ ብቸኛ እንደሆነችና ያላገባች ሴት እንደሆነች ይነግሩታል። ሐምዛም ይህንን ሲሰማ በጣም ደስ ይለዋል። እሷን ብቸኛ ስለሆነች እሷን ለማግባት ይፈልጋል። ብዙ ከራሱ ጋር ካወራ በኋላም ወደ ልጅቷ ቤት ለመሄድ ይወስናል። በስተመጨረሻም ወደ ቤቷ ሄዶ በሯን ያንኳኳል። ውስጡ በጣም እየፈራና እየደነገጠ ነበር። ልጅቷም ቤቷ እየተንኳኳ መሆኑን ስታውቅ ማን ነው ብላ ከውስጥ ጠየቀች። ሐምዛም ከውጭ ሆኖ እሷን ለማግባት እንደሚፈልግና ሊያያት እንደመጣ ይነግራታል። ይህንን ስትሰማ ልጅቷ በጣም ደስ አላት። በሩንም ወዲያውኑ ከፈተችው። ነገር ግን ሐምዛን ነበር የተመለከተችው። ወዲያውኑ ሐምዛ መልኩ እንደማያምርና የሚያስጠላ ሰው መሆኑን ስትመለከት ይቅርታ፣ እኔ አሁን የማግባት ፍላጎት የለኝም ብላ በሩን ዘጋችበት። ሐምዛም በጣም አዘነ። በጣም የከጀላትና የፈለጋት ሴት ልጅ እሱን ባለመፈለጓ በጣም አዘነ። ወደ ቤቱ ማዝኖ ተመለሰ። ለምንድነው ሰዎች በመልኬ ሊያርቁኝ የሚፈልጉት? ለምንድነው ይሄን ያህል አስጠላለሁ ማለት ነው? እንደዚህማ ከሆነ መቼም አላገባም ማለት ነው። ስለዚህ እኔ በዚህ ህይወት ላይ መኖር ጥቅም የለውም እያለ ሸይጣን በሚያመጣለት ሐሳብ ከራሱ ጋር ይወያይና ይጨነቅ ጀመር። በጣም እያለቀሰ የሚጮህ ጀመር። ነገር ግን ወዲያውኑ አዛውንቱ የሰጠውን ቀለበት ያስታውስና ካስቀመጠበት ቦታ አውጥቶ ቀለበቱን ለማድረግ ይወስናል። ቀለበቱንም አንስቶ እየፈራ እጁ ላይ ያጠልቀዋል። አዛውንቱ የሰጠው ቀለበት በተለምዶ ከታወቀው አይነት ቀለበት የተለየ ነበር። ሐምዛም ወደ መስታወት ጋር ሄዶ ራሱን ይመለከት ጀመር። ነገር ግን ያየውን ነገር ማመን አቃተው። በጣም ደነገጠ። በመስታወት የሚያየው ሐምዛ ለየት ያለና በጣም ውብ ሰው ነበር። አዛውንቱ የሰጠው ቀለበት እውነትም ለየት ያለ መሆኑን አወቀ። ቀለበቱንም እንደለበሰ ወዲያውኑ በመንደሩ ላይ ይዘዋወር ጀመር። ሰዎች እሱን ሲመለከቱ አላወቁትም ነበር። እንዲህ አይነት ውብና የሚያምር ሰው ከየት የመጣው እያሉ ይመለከቱት ጀመር። ከነሱም ብሶ ያቺ የተመለከታት ውብ ሴትም እሱን ስትመለከት ማመን አቃታት። ምናለ እሱን ባገባሁ እያለችም ታወራ ጀመር። ሐምዛ ግን እሷን ሲመለከታት ባላየ ሆኖ ነበር ያለፋት። ወደ ቤቱም ተመልሶ ገባና ቀለበቱን ሲያወልቀው መጀመሪያ ወደ ነበረበት ወደሚያስጠላ ሁኔታው ተመለሰ። ሐምዛ አሁን የቀለበቱ ሁኔታ በጣም ገብቶታል። ቀለበቱን ሲለብሰው የሚያምር ወጣት እንደሚሆን አወቀ። የተመለከታትን ያቺን ውብ ልጅም ለማግባት ፈለገ። ነገር ግን ቀለበቱን ሲለብስ ወዲያውኑ እንደምትቀበለው አውቋል። ከተጋቡ በኋላ ግን እንደ ድንገት ያንን ቀለበት ቢያወልቀው ምን እንደሚፈጠር አያውቅም። በዚህ በሚያስጠላ ሁኔታው ላይ እሷ ከተመለከተችው ምን እንደሚሰማትና ምን ልታስብ እንደሚችል ግራ ገባው። ወደ አዛውንቱ ጋርም ለመሄድ ወሰነ። ቀለበቱንም ለበሰውና ውብ ከመሰለ በኋላ ያንን መንደር ለቆ አዛውንቱን ወዳገኘበት ወደ ሀብታሞቹ መንደር ይደርሳል። አዛውንቱን ወዳገኘበትም ቤት ገባ። ነገር ግን ቤቱ ባዶ ነበር። ለዓመታት ማንም ያልኖረበት ይመስላል። ቤቱ በአዋራና በሸረሪት ድር ተሞልቷል። ምንም አይነት ዕቃ አልነበረም። ዞር ዞር እያለ አዛውንቱን ይጣራ ጀመር። ነገር ግን ምንም አይነት ሰው አላገኘም። ሰዎችንም ስለ አዛውንቱ ሲጠይቅ በመንደሩ ላይ ያሉ ሰዎች ሐምዛ እንደሚላቸው አይነት አዛውንት አይተው እንደማያውቁ ይነግሩታል። ሐምዛም በጣም ይደነግጣል። ሁልጊዜ እሱ መልካምና ውብ ለመሆን ግዴታ ያንን ቀለበት መልበስ አለበት ማለት ነው። ስለዚህ በጣም ግራ ይጋባና እየጨነቀው ወደ መንደሩ ይመለሳል። ወደ ቤትም ገብቶ ማሰብ ጀመረ። ያችን ልጅ ሳያገባት ከቆየ ሌላ ሰው እሱን ሊቀድመው ይችላል። አማራጭ ስላልነበረው ቀለበቱን ይለብስና ውብ ከመሰለ በኋላ ወደ ልጅቷ ቤት ሄዶ በሩን ያንኳኳል። ልጅቷን በሩን ስትከፍተው ሐምዛን ስትመለከት በጣም ውብ ሆኖ ስለነበር የጋብቻ ጥያቄውን ወዲያውኑ ነበር የተቀበለችው። በጣም ደስተኛ ሆና ነበር። ሐምዛም እሷን አግብቶ በደስታ እዛ መንደር ላይ መኖር ይጀምራል። ከተወሰኑ ቀናት በኋላም ሐምዛ በጊዜ ወደ ቤት ይመለሳል። ወደ ቤትም ሲገባ ሚስቱ ልብስ እየቀያየረች ነበር። ነገር ግን ያየውን ነገር ማመን አቃተው። እሱ እንደሚያደርገው አይነት ቀለበት ሚስቱም ትጠቀም ነበር። እንደኔ አይነት ቀለበት ከየት ያመጣችው ሚስቴ እያለ ማሰብ ጀመረ። ባየው ነገር በጣም ደንግጧል። እሷ ሳታየው ሚስቱ ወዳለችበት ክፍል ወዲያውኑ ለመግባት ይወስናል። ሚስቱንም ሲመለከታት ያየውን ነገር ማመን አቃተው። ሚስቱ ከሱ በላይ የምታስጠላና መልክ ያልነበራት አይነት ሴት ነበረች። ቀለበቱን ስላደረገች ውብ እንደሆነች አወቀ። በጣም ደነገጠ። ወዲያውኑ አህያው ላይ ወጥቶ የሚያደርገውን ነገር አጥቶ ሚስቱን ጥሎ አዛውንቱን ድጋሚ ካገኘው ብሎ ወደዛ መንደር ይመለሳል። በዚህ ሰዓት ሲመለስ ግን አዛውንቱን አግኝቶት ነበር። ለአዛውንቱም የገጠመውን ነገር ይነግረዋል። ሚስቱ እንደሱ አይነት ቀለበት እንደምትጠቀምና ቀለበቱን ስታወልቀው ለመጀመሪያ ጊዜ የእሷን ትክክለኛ መልክና እንደምታስጠላ ይነግረዋል። አዛውንቱም ይህንን ሲሰማ ትንሽ ፈገግ አለና እንዲህ አለው፣ አሁን አንተ ያገባሃት ሴት አንተ ወደ እኔ ጋር ከመምጣትህ በፊት እሷ ወደ እኔ ቀድማ መጣ ነበር። እንዳልከውም ውብ ያልነበረች የምታስጠላ ሴት አይነት ነበረች። ቤተሰቦቿ አባረዋት ነበር ወደ እኔ የመጣችው። እኔም ልረዳት ፈለግኩኝና
ለአንተ የሰጠሁህን አይነት ቀለበት ሰጠኋት። ይህንን መንደር ለቀሽ ሂጂ አልኳት። አንተም ወደ እኔ ጋር ስትመጣ የነበረን ሁኔታ አስታውስ። በጣም የተቸገርክና መልክ ያልነበረክ የምታስጠላ ሰው ነበርክ። እኔም ቀለበቱን ሰጥቼህ ነው በሱ ሰበብ እንደዚህ ውብ የሆንከው። ስለዚህ አሁን ወዲያውን ወደ ሚስትህ ጋር ተመለስ፣ ይቅርታንም ጠይቃት። ዋናው ውበት የልብ እንጂ የፊት አይደለም። አሁን በል ሚስትህ ሳትከፋብህ ወዲያውን ወደ እሷ ጋር ተመለሳለሁ። ሐምዛም የሚሰማውን ነገር ማመን አቃተው። በጣም አዘነ። ባደረገውም ነገር በጣም ተከፋ። እንደዚህ ማድረግ እንዳልነበረበትና የራሱንም ሁኔታ አስታወሰ። በሚስቱ መናደድና መከፋት እንደሌለበትም አወቀ። ወዲያውኑ አህያውን ተሳፍሮ ወደ መንደሩ ተመለሰ። ነገር ግን ያለ ቀለበቱ እንዴት ውብ መሆን እንዳለበት ስለማያውቅ ድጋሚ አዛውንቱን ለመጠየቅ ይመለሳል። ነገር ግን በዚህ ሰዓት ሲመለስ አዛውንቱን አላገኘውም። አዛውንቱን አለማግኘቱ ትክክል መሆኑንም ያውቃል። አዛውንቱ የመከረው ምክርም መተግበር እንዳለበት ይገባዋል። ባሰበው ነገር ይጸጸትና ወደ ቤቱ ይመለሳል። ወደ ሚስቱ ጋርም ገብቶ ይቅርታን ይጠይቃታል። ሚስቴ ሆይ ይቅርታ አድርጊልኝ፣ እኔም እንደ አንቺ ውብ አይደለሁም ይልና ቀለበቱን ፊት ለፊቷ ያወልቀዋል። እሷ እውነተኛ መልኳን ባሏ ስላወቀባት በጣም አዝና መንደሩን ለቃ ልትወጣ ነበር። ነገር ግን የባሏን ሐምዛ እውነተኛ መልክ ስትመለከት ያየችውን ነገር ማመን አቃታት። እውነተኛ ፍቅርና ውዴታ የልብ መሆኑንም አወቀች። በጣም ትደሰትና በረጅሙ ትስቃለች። ከዚህ በኋላ ሁለቱም እርስ በርስ መወሻሸታቸውንና መደባበቃቸውን ትተው በእውነተኛ መልክ ሊኖሩ ይወሰናሉ። በደስታ ሁለቱም ይተቃቀፋሉ። ከዛም በዛ መንደር ላይ እንደነሱ አይነት እውነተኛ ፍቅርና የሚያስቀና አይነት ውዴታ ያላቸው ሰዎች አልነበሩ። ብዙ ልጆችንም ወልደው በዛ መንደር ላይ በፍቅር መኖር ጀመሩ። የዛሬው የማታ ታሪካችን ይህን ይመስላል። እንደተመቻችሁ ተስፋ አድርጋለሁ። አሁን ከመተኛታችሁ በፊት ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እባካችሁ። ሼርም ከቻላችሁ ሼርም አድርጉ፣ ኮሜንትም ስጡ። ምንም የሚቀንስባችሁ ነገር የለም። አብሽሩ።